ከሀገር ውስጥ አልፎ በመላ ዓለም የተወደድክና የተከበርክ ለኛ ለወጣቶች ደግሞ ለብዙዎቻችን የይቻላልን መንፈስ ያስተጋባ ያስተማርከን በብዙ ነገር አራያና ምሳሌ መሆን የምትችል የጋብቻ ስርዓትንም በቅድስት ቤተክርስቲያን ያደረክ ሻለቃ አትሌት ኃይሌ ገብረስላሴ ምን ነካ ምን ሆንክብን? ኢቭን ህፃናት የሰንበት ትምህርት ቤት ህፃናት ቢጠየቁ የሚመልሱትን የመጽሐፍ ቅዱስ ክፍል በምን አይነት አረዳድ የተበላሸ የተንሻፈ አረዳድ ተረድተ ነው እንዲሆንከው? ውድ ቤተሰቦቼ ከሰሞኑ ሻለቃ ኃይሌ ገብረስላሴ የሆነ ፖድካስት ላይ ቀርቦ የተናገረው ንግግር ብዙ ኦርቶዶክሳውያንን እያነጋገረ ነው። ሐሳቦችን እናነሳለን። አትሌቱን እንደሰማችኋቸው እንግዲህ ቤተሰቦች እሱን ዛሬ ቪዲዮ እንመለከታለን። እንዲሁም እጅግ በጣም ድንቅ የሆኑ ሌሎች ወቅታዊ ቪዲዮዎች አሉ። ሁሉም አብረን እንመለከታለን። ይሄንን ቪዲዮ ሼር ማድረጋችሁ ምናልባት አንድ የተጨነቀን ሰው ከእንደዚህ አይነት አጭበርባሪዎች ልንታደገው ስለምንችል ቪዲዮን በደንብ ላይክ በደንብም ደግሞ ኮፒ ሊንክ ሪፖስት ማድረግ አትርሱ። በዚህ ቪዲዮ ማስተላለፍ መንገር የምፈልገው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሁሉ ነገር ስርዓት ያላት ስንዱ እመቤት ናት። አንድ ሰው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ለማጥመቅ የግድ ካህን መሆን አለበት። ዲያቆን ማጥመቅ አይችልም። ከዛ በታችን ባለ የማዕረግ ላይ የሚገኙ ማንኛውም አካል ምህር ነኝ እንትን ነኝ በማለት ማጥመቅ አይችልም። ታዲያ ቤተክርስቲያኒቷ ትምህርት እንደዚህ አይነት ሆኖ ሳለ ግን በጣም በሚገርም ሁኔታ አሁን በተለያየ ቦታዎች ላይ ራሳቸውን አጥማቂ አድርገው የሾሙ ምዕመኑን እንደዚህ የሚደበድቡ ከክህነቱ የሌሉበት ስርዓቱን የማያውቁ ገንዘብን መሰብሰብ ብቻ ታርጌት አድርገው የመጡ ሐሳውያን ብዙ ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ሆይ ልጆቻችሁ ታመውባችሁ ስርዓታችሁ የተለያየ የህይወት እንቆቅልሽ ውስጥ ሆናችሁ ምናልባት ፈውስን ምህረትን አገኝ ይሆን ብላችሁ ምናልባትም ደግሞ በሶሻል ሚዲያ እንደዚህ አይነት ቪዲዮ ስታገኙና እኚህን ሰዎች ስታዩ እንደው እዛ ብሄድ እግዚአብሔር ይፈውሰኝ ይምረኝል ይሆን ብላችሁ በየዋህነትና በቅንነት ወደ እነዚህ ሰዎች ጋር የምትሄዱ ካላችሁ ራሳችሁ ላይ ፈተና ነው የምታበዙት። ከጭንቀታችሁ ለመፈወስ ካላችሁበት መከራ ውስጥ ለመውጣት ትንሽ ቆም ብላችሁ ከእንደዚህ አይነት ሐሳውያን ራሳችሁ እንድትጠብቁ ማለት ትፈልጋለሁ። የሆነ ጊዜ ያየዋት አንድ እህት ናት። አሁን ይሄን ቪዲዮ ሳይ አይምሮ ላይ የመጣችው ቪዲዮ አይቼ እኔ በጧፍ በመቁጠሪያ ይደበድቧታል ልጅቷን። በቃ በስመ አብ ወልድ እንዴት እንደምታሳዝን እውነት እንዴት አሁን ራሱ እንባይል ይመጣ ነው። ልጅቷ ትዝ ብላኝ ነውና ከዚህ በፊት አባ ገብረ ኪዳን ያስተማሩትን አቅርቤላችሁ ነበር። ብዙ ስለ አጥማቂያን ስለ ሐሰተኛ አጥማቂያን ብዙ ነገር ተባብለን ነበር። ውድ ቤተሰቦቼ እና ራሳችሁን ጠብቁ ባካችሁ። በንጽህና በቅድስና ወደ ቅድስት ቤተክርስቲያን ሄዳችሁ በንጹህ ልብ ከጸለያችሁ ይሰማል። የትኛውም ካህን ስልጣኑ እኩል ነው። የአባ እንትና ከአባ እንትና ስልጣነ ክህነት የተለየ የበለጠ ያነሳ የለም። እንደዛ አይነት ነገር ቤተክርስቲያን ላይ የሁሉም ስልጣነ ክህነት እኩል ነው። ንስሐ ገብታችሁ ስጋው ደሙ እየተቀበላችሁ የምትፈልጉትን ነገር እግዚአብሔር እንዲፈጽምላችሁ አቅራቢያችሁ ወዳለ ቤተክርስቲያን ሄዳችሁ መጠየቅ ትችላላችሁና እንዲህ መደብደብ እንዲህ በጥፊ ያራራሱ እኔን አመኝ እዚህ እና እንዲህ አይነት ነገር ቅድስት ቤተክርስቲያን የላትምና ራሳችሁን ጠብቁ። ውድ ቤተሰቦች እስቲ እዚህ ጋር ወቅታዊ ቪዲዮ ይታየኛል። ትላንትም ቪዲዮ ሰርቼላችሁ ነበር። የሃጂ ሙፍቲ ዑመር ኢድሪስ ሕልፈተ ሕይወት ከተሰማ በኋላ ብዙ ነገሮች ሶሻል ሚዲያ ላይ ያየን ነበር እና ሙስሊሞች እኛ ኦርቶዶክሳውያን በጣም እያመሰገኑ ነው ብዙዎቹ። ከዛ ውጪ ትላንት ያነሳነው አንድ ነገር አለ። አንዳንድ ወሃቢያዎች በሃጂ መሞት ሲደሰቱም አይተናል። ብቻ ቪዲዮችን እንመልከት፣ ወቅታዊ ቪዲዮችን። ይህንን ምስል በደንብ ተመልከቱት። እንግዲህ እኛ አባታችን ማለት ነው የሃጂ ዑመር ሙፍቲ የቀብር ሽኝት ስነ ስርዓት ላይ ተገኝተው እንደዚህ ሲያነቡ ታይተዋል። ይህ ምስል በምንም የማይገለጽ የሚገርም ምስል ነው። ሁላችንም ሰውነት ይቀድማል። እነዚህ አባቶች የተለያየ እምነት ላይ ያሉ አባቶች ናቸው። ነገር ግን እንደዚህ ሊተዛዘኑ የቻሉት እንደዚህ በሙፍቲ ሞት ላይ ሊያዙኑ የቻሉት በምን ምክንያት ነው ብለን እናስብ ሁላችንም። ብፁዕ ወቅዱስ አቡነ ማትያስ ረጅም እድሜና ጤና ይስጦት። ይህ ፎቶ ብዙ ነገር ይናገራል። ማንኛውም ይህ ምስል ቲክቶክ ገጼ ላይ እንዲቀመጥ ስለፈለኩ በጣም ስለወደድኩት ነው የመጣሁት። መልካም ምሽት። እንዲህ አይነት ሰው እንደም ቢሞት ለአላህ ስድስት ሽኩር ነው መወረድ ያለበት። ምን አሉ ኦርቶዶክስ ወገኖቻችን? ማርያምን አዝነናል፣ ማርያምን ውስጣችን ተጎድቷል፣ ሐጅን ስላጣናል። እኛ ውስጥ ነው ግን
የእስልምናን ስም ይዘው ሙስሊም ነን ብለው እሳቸው መሞት የተደሰቱ አሉ። ወላሂ ማለት ሰው ለኛ ነው። ግን እዚህ ላይ ሳላመሰግንም አላልፈውና ሳላደንቅ ትልቅ ክብር ሳልሰጥ አላልፈው የኦርቶዶክስ ተዋህዶ እምነት ተከታዮች ክብር ይገባቸዋል። ከጎናችን እንደሆናችሁ በቃ የሙፍቲ ሀጂ ዑመር ኢድሪስ ትምህርት ተፈጽሞ እንዳይበዛብኝ ነው እነዚህ ሁለቱም ብቻ ይዤላችሁ የመጣሁት። ብዙ ሙስሊሞች ናቸው ውድ ቤተሰቦቼ በእኛ የተማረኩት፣ በእኛ ፍቅር፣ በእኛ ባሳየነው ነገር ልባቸው የተነካ ብዙ ሙስሊሞች ናቸው። እግዚአብሔርን ክርስቶስ ወንጌል ላይ ራሱ ምንድነው ያለው? እርስ በርሳችሁ ተዋደዱ፣ ያኔ የኔ አገልጋዮች የኔ ደቀ መዛሙርት እንደሆናችሁ ሰው ያውቋችኋል። በፍቅር ታወቁ። በቃ እርስ በርስ ስትዋደዱ ሌሎች ሲያዩ እነዚህ እኮ የክርስቶስ አገልጋዮች የክርስቶስ ልጆች ናቸው ብለው ሌሎች ያውቋችኋል እና እርስ በርሳችሁ ተዋደዱ ብሎ ክርስቶስ ያለው ትዝ አለኝ። በእውነት እኛ ፍቅር ብቻ ስናሳይ ክርስትና ማለት ምን ማለት እንደሆነ ተረድተዋል። እግዚአብሔርን በጣም ብዙዎችን አይቻለሁ። እኔ በጣም ነው ደስ ያለኝ በእውነት እንዲህ በፍቅር በሙስሊሞች ዘንድ መታወቃችን እግዚአብሔር ይመስገን። ኦርቶዶክስ ሁሌም እንዲህ ናት። ያው ለነሱ አዲስ የሆነው እንጂ ሁሌ እንዲህ ናት። ለዛ ነው ወደ ኦርቶዶክስ ኑ እባካችሁ የምንለው። አንድ ጥያቄ ልጠይቅ። እናትን ትወዳታለህ አይደል? እወዳታለሁ። እናትህ ከእስልምና ብትወጣ አንገቷን ትቆርጣለህ? እቆርጣለሁ። ከእስልምና ሃይማኖት እናቴ ብትወጣ አንገቷን ትቆርጣለህ? አንገቷን ትቆርጣለህ? ከእስልምና ሃይማኖት እናቴ ብትወጣ አንገቷን ትቆርጣለህ? ይሄ ቪዲዮ እናንተ ጋር ከደረሰ ሁላችሁም 5 ጊዜ ሼር ኮፕሊንክ አድርጉልኝ። በጣም ሼር አድርጉት፣ ኮፕሊንክ አድርጉት። ኦልሞስት ሰራዊን ነገር ለአካውንቴ እንደሚያሰጋኝ አውቃለሁ፣ ሁሉም ሪፖርት ስለሚያደርገው። የመጀመሪያ ጥያቄ ለጨዋ ሙስሊሞች ነውና እናትህ ሃይማኖት ብትቀይር ነፃ ፍቃድ ቢኖራት አንገቷን የምትቆርጠው እስልምና ገዳይ ሃይማኖት ነው ወይ? የመጀመሪያ ጥያቄ። ከእስልምናን ጥለው ሰዎች ነፃ ፍቃዳቸውን ተጠቅመው ሌላ ሃይማኖት ውስጥ ቢገቡ ምን ችግር አለው? አላህ የነፃ ፍቃድ አምላክ አይደለም ወይ? አላህ በነፃ ፍቃድነት አያምንም ወይ? ይሄንን በአግባቡ መልሱልኝ። ይሄንን ቪዲዮ እባካችሁ ሼር አድርጉልኝ። ኃይል ይኑረው ለሚመለከታቸው ሙስሊሞች። አይ ወዳጄ ምላሽ ቢመልሱ ደስ ይላል። ግን እፎይ ብዙ ነገር አስተምሮናል። እድሜ ለእፎይ። እፎይን ታውቁታላችሁ። ብዙ ነገር ተምረናል። መጽሐፋቸው ላይ ነው እንግዲህ ያለው ይሄ ትእዛዝ። ማንኛውም ሰው እስልምናን ጥሎ የሚወጣ ከሆነ አንገቱን በለው ነው የሚለው መጽሐፋቸው ላይ። እነሱ ምን እንዲያስረዱ ነው ወንድሜ? ምንም ማስረዳት አይችሉም እኮ በግልጽ እኮ ነው ያለው። ይሄ ከባድ ነው። ምንም ምለው ነገር የለም። እናቴን አርዳለሁ አለ እግዚኦ ማርነ ክርስቶስ። ይሄ በቪዲዮ ላይ የምታዩት ሰውዬ የሚያለቅሰው ተቸግሮ ወይም ደግሞ ቤተሰቡ ሞቶበት አይደለም። እያለቀሰ ያለው ከሰሞኑ በወጣው አዲስ ህግ ነው። ታዲያ በሶማሊያ ውስጥ አዲስ ህግ ወጥቷል። ያ ህግ ደግሞ ከ18 ዓመት በታች የሆኑ ሴቶችን ማግባት የተከለከለ ነው የሚለው። ታዲያ በዚህ የተነሳ ይሄ ሰውዬ ደግሞ እንዴት ከ18 ዓመት በታች የሆኑ ሴቶችን ማግባት እንከለከላለን በሚል እንዲህ እያለቀሰ ይገኛል። ይሄ ህግ እንግዲህ ሶማሊያ ላይ በጣም መነጋገሪያ ሆኗል። እናንተ ስትሰሙ ምን ተሰማችሁ? ያላችሁን ሐሳብ እስቲ ኮሜንት ላይ ጻፉልኝ። አረ ወዳጄ ምንም ሐሳብ የለኝም። ምንም ሐሳብ የለኝም። ለምን አላገባውም? ከ18 ዓመት በታች የሆኑ ሴቶችን ተብሎ ይለቀሳል በአደባባይ ወጥቶ። በኢየሱስ ክርስቶስ ስም አንድ ልል የምችለው እግዚአብሔር ይመስገን፣ መድኃኒዓለም ክብርና ምስጋና ይድረሰው። ኦርቶዶክስ አድርጎ የፈጠረኝ እድለኛ ነኝ እኔ። እናንተ ምን ትላላችሁ? ኦርቶዶክሳውያን ቤተሰቦቼ እድለኞች ነን እኛ። በቃ የኛ ሃይማኖት ምን አይነት ሰማያዊት እምነት ናት። ግን እግዚአብሔር ይመስገን። እግዚአብሔርን አመስግኑ ባካችሁ። ድንግል ማርያም ደስ ይበልሽ፣ የአምላክ ጸጋ የሞላብሽ። ምንድነው ይሄ? አሁን መዝሙር፣ ዘፈን፣ መንዙማ ያድነናል እስከዛሬ፣ ያድነናል እስከዛሬ። ድንግል ማርያም ደስ ይበልሽ፣ የአምላክ ጸጋ የሞላብሽ። የማፀንሽ በኩር ፍሬ ያድነናል እስከዛሬ፣ ያድነናል እስከዛሬ። ነጠላ በመልበስህ ብቻ ኦርቶዶክሳውያን እሸውዳለሁኝ ብላ አስበህ ነው? ኦርቶዶክሳዊ ዜማ፣ ኦርቶዶክሳዊ ጣዕም፣ ኦርቶዶክሳዊ መልእክት የማይገባን ነው የሚመስላችሁ? ማህበራዊ ሚዲያ ያላችሁ ፕሮቴስታንቶች
ወይስ በቃ ነጠላ መልበስ ብቻ ኦርቶዶክሳዊ ያስባለን እየመሰላችሁ ነው? ከባድ ነው። ያምርብን ቢሞቀን ለብሰን ትክክለኛ መዝሙር ነው። ልቅሶና ሐዘን ፍቅር ነው ዛሬን ያሳየን ተመስገን እንልሃለን። ፍቅርን ሞገሳችን ሆነሃል ጽድቅ ልብሳችን እልል እልል አገጥንበት ስምህን ወንዶች ከፍ እጃችሁን ፍቅርን ሞገሳችን ሆነሃል ጽድቅ ልብሳችን አማኑኤል። ተመሳስለው ከገቡ ተኩላዎች ራሳችሁን ጠብቁ። ማነብዛባ ነው። ዛሬ ብትሞቱ ንብረታችሁ ነፃ ያወጣችኋል ወይ? አይበለውና ዛሬ ብትቀበሩ ገንዘባችሁን ይዛችሁ ትቀበራላችሁ ወይ? ሀብት ድርጅት ዝናችሁ ነፃ ያወጣችኋል ወይ? ዛሬ በወንጌሉ የሉቃስ 12 ሲነበብ ሰውየው ብዙ ለፍቶ ደክሞ ነፍሴ ወይ እረፊ አሁን ብዙ ሀብት አለሽ ሲል ጌታችን ምን አለው? አንተ ሰነፍ ነፍስን ከሰውነት ዛሬ ሊነጥቁ ይፈልጓታል አለ። አያሳዝንም? ለፍተን ጥረን ደክመን ሮጠን ተሳድበን ዋሽተን ያገኘነው ሀብት ሳንበላው መሞታችን ያሳዝናል። የገነባነው ህንፃ ላይ ሳንኖር አፈር ውስጥ መቀበራችን እጅግ በጣም ያሳዝናል። እኔም አውቀዋለሁ፣ እናንተም ታውቁታላችሁ፣ ሁሉም ሰው ያውቃል። ሰማው የማይጠፋውን የእግዚአብሔርን መንግስት ከመፈለግ ጠፊው ላይ ነን ሁላችንም ያለነው። ሰዎች አስተውሉ። የቀደሙ መሪዎቻችሁን እዩ፣ ባለሀብታችሁን እዩ፣ ዘመዶቻችሁን እዩ። ሳይበሉ ሳይኖሩ ነው የሞቱት። የማይሞተው የማይጠፋው የእግዚአብሔር መንግስት ላይ ትኩረታችንን ማድረግ መቻል አለብን። እንዴት እንደሆነ ባላቅም 8 ቢሊዮን ህዝብ ዓለም ላይ ያለ ነው። አንቀላፍተን እየሞትን እንገኛለን። ሁላችሁም ለማንኛውም የሉቃስ ወንጌል ምዕራፍ 12ን አንብቡት። መልካም ዕለት ሰንበት እመኝላችኋለሁ። እግዚአብሔር ይስጥልኝ። ደስ ይላል፣ ደስ ይላል። እኛም በህፃንነታችን እንዲህ መተን ነው ያደግነው። በጣም ደስ የሚለው እግዚአብሔር ይባርክ፣ እግዚአብሔር ያሳድገ፣ ድንግል ትባርክ። እጁ ራሱ አይደርስም። የልጁ እንዳለ የህፃኑ ልጅ እንዳለ ሆኖ ማህሌት ድምፁ ደስ አይልም? በእውነት ሁሌም እየቆምንም ራሱ ይናፍቀናል። እግዚአብሔር የቅድስት ቤተክርስቲያን ልጆች ያደረገን እሱ ይመስገን። እኛም በህፃንነታችን እየመተን ነው ያደግነው። በጣም ስሜቱ በጣም ደስ ይላል። እግዚአብሔር ይባርክ፣ እግዚአብሔር ያሳድገ። ከማህሌት ከቤተ መቅደሱ የራቃችሁ የጠፋችሁ ወደዚህ ህብረት ይቀላቅላችሁ፣ ወደ ቀደመ ማንነታችሁ ይመልሳችሁ። በስራ በተለያየ ሁኔታ የተለያየ ዓለም ውስጥ ያላችሁ ውድ ቤተሰቦቼ እንቀጥን። እሰግድ ለኪ እሰግድ ለኪ እሰግድ ለኪ ወእየድሰኪ ኦግዝእትየ ማርያም በከመ ወደሰኪ ዮሐንስ አፈወርቅ በድርሳኑ። በቃ በየቀኑ ዓመት ሙሉ ዮሐንስ አፈወርቅ በድርሳኑ እንዲህ እያለ እንዳመሰግንሽ እኔም አመሰግንሻለሁ። ስለዚህ ልብስ ጌጥ ነው፣ ክርስቶስ ውበት ነው፣ ሃይማኖት ውበት ነው። ልብስ ከብርድ ያድናል፣ ክርስቶስ ከገሃነም ብርድ ያድናል። ልብስ ከሐሩር ይከላከላል፣ ክርስቶስ ከገሃነመ እሳት ያድናል። እውነተኛ ልብሳችን እሱ ነው። የኃጢአት ጦር እንዳይወጋን፣ የዲያብሎስ ሾተል እንዳይወጋን የሚጠብቀን የክርስቶስ ልብስነቱ ነው። ሃይማኖታችን ልብስ ነው። ይሄን ልብስ ማውለቅ በጣም ጭንቅ ነው። በዚህ ዘመን ውድ ቤተሰቦቼ በየቪዲዮአችን የእመቤታችን ስደቷን መከራዋን እያሰብን እንደሆነ ታውቃላችሁ። እስካሁን ከደጋ ያላችሁ ውድ ቤተሰቦቼ አሁንም እዚህ ጋር የስደቷ አንድ ቪዲዮ ይታየኛል። እስቲ ባሪያህ ነኝ ብላ እመቤታችን ድንግል ማርያም ለአምላኳ ራሷን አሳልፋ ስትሰጥ ደስታ ነው እንደገጠማት። 64 ዓመቷን በሙሉ ስታለቅስ እኮ ነው የኖረችው።
አንድም ቀን ፈገግ ብላ እኮ አይታት አታውቅም። አንድም ቀን ደስተኛ ሆና አይተናት አናውቅም። እርሱን በመከተሏ ዋጋን የከፈለችው እርሱን እሺ በማለቷ ከነበረችበት ቤተ መቅደስ ነው ተሰዳ የወጣችው። እሱን እሺ በማለቷ በረሃ ለበረሃን የተንከራተተችው። እሱን እሺ በማለቷ ወጉን እንኳን የጠበቀ መቃብር ስነ ስርዓት እንኳን አልተከናወነላትም። ሰማዕታት ክብራቸው ከፍ ያለው ስለ እግዚአብሔር ሲሉ ደማቸውን ስላፈሰሱ ነው። እንደ እመቤታችን ማን ሰማዕት አለ? ማን ሰማዕት አለ እንደሷ? እሷማ ትልቅ ሰማዕት ናት እንጂ የግብጽ በረሃና ግለት እግሮቿ እየፈነዱ እየደማባት ሄደችው። ይሄ ሰማዕትነት አይደለም? ምስክርነት አይደለም? ነቢያት ጻድቃን ናቸው የተመሰገኑ ኃላፊያቱን መጻያቱን የሚናገሩ። እሷ ግን ከነቢያትም ትበልጣለች። ነቢያት ቢናገሩ ስለሚመጣው ክርስቶስ ነው። እርሷ እኮ የትንቢቱ ፍጻሜ ናት ራሷ። ከሐዋርያትም ትበልጣለች። አልኳችሁ እኮ 3 ዓመት ያወቁትን ሐዋርያት እሷ 33 ዓመት ታውቀዋለች ጠንቅቃ። ሊያው ክብሯ ከማንም ቅዱሳን ናቸው ብለን ከምንጠራቸው በሙሉ የበለጠ ነው። ለኪደሉ ዘምኩሎም ቅዱሳን ተሰአሊ ለነ ኦምሊ ተጸጋ አንቲ ታቢ እምሊቃነ ጳጳሳት ወፈድፋደ ተከብሪ እምነቢያት ብኪ ግርማ ራእይ ዘአቢ እምግርማ ሱራፌል ወኪሩቤል አንቲ በአማን መካዘ መድነ ወሳሊት ይወተር ነፍሳቲነ ሰአሊ ለነ ሀበ እግዚእነ ወመድኃኒነ ኢየሱስ ክርስቶስ ያጽንዓነ በርትዕት ሃይማኖት ውስተ አሚኔዚያሁ ይጸግወነ ሳህሎ ወምረቶ ይስራ ኃጢአተነ በበዛ ምረቱ ሰአሊ ለነ ቅድስት የእሁድ ውዳሴ ማርያም መጨረሻ ከጻድቃን ከሰማዕታት ከመላእክት መንበሩን ከያዙት ከኪሩቤል ከሱራፌል ትበልጫለሽ እና በሃይማኖታችን እንድንጸና አጠቃላይ ሐሳቡ በሃይማኖታችን እንድንጸና ወረ ክርስቶስ ለምኝልን ሰአሊ ለምኝልን። አሜን። እመብርሃን ቅድስት ድንግል ማርያም ፍቅሯ ይብዛልን። ውድ ቤተሰቦቼ የስደቷ እርዴት በረከት በሁላችንም ላይ ይደርብን። ይህ ጊዜ ጾመ ጽጌ ወርሃ ጽጌ የስደቷ የእመቤታችን የስደቷ ነገር የሚታሰብበት የሚወሳበት ጊዜ ነው። ለዛ ነው ሁሉ ጊዜ የስደቷን ነገር ሳናስብ ሳናወሳ ማናልፈው። እርዴት በረከቷ ይብዛልን። ውድ ቤተሰቦቼ ቪዲዮ ላይክ ካላደረጋችሁ ላይክ አድርጉ። ሰብስክራይብ ያላደረጋችሁ እስካሁን ድረስ ካላችሁ ኦርቶዶክስ ቲቪን ውድ ኦርቶዶክሳውያን ሰብስክራይብ አድርጉ። ቤተሰቡ ሁላችሁም ይሄንን ቪዲዮ በደንብ ሼር አድርጉልኝ። በነገራችን ላይ ሌላ ሀገር መስሏችሁ ከሆነ ተሳስታችኋል። እዚሁኛው ሀገር ኢትዮጵያ ውስጥ ነው። ይሄ እግዚአብሔርን እናመልካላችሁ እያላችሁ እንዴት በአደባባይ እንደዚህ አይነት የነውረኛ ስራ ትሰራላችሁ? መጽሐፍ ቅዱስ ላይ ትዝ ይላችኋል የሰዶም ታሪክ። ይሄ ብቻ አይደለም፣ እስኪ እነዚህንም ተመልከቱልኝ። እኔ የምለው ግን ሃይማኖት ነው ሆርሞን ነው የምትቀይሩላቸው? ትውልዱን መገንባት ነው ወይስ ትውልዱን ማፍረስ ነው የያዛችሁት? በልጅነታቸው ወንዱን እንደ ሴት ሴቷን ደግሞ እንደ ወንድ እንዲያድጉ ትሰራላችሁ። መጨረሻቸው በአደባባይ እንደዚህ ነውርን መፈጸም ይሆናል። የሃይማኖት አባቶችና መንግስት እጃችሁን እዚህ ጉዳይ ላይ ያስገብታችሁ ይሄንን ነገር እስከ መጨረሻው ማቆም አለባችሁ። እንደ ትውልድም እንደ ሀገርም ከስረናል። ይሄ አልገረመኝም እውነቱን ለመናገር። እኔ ከዚህ በፊት አንድ ቪዲዮ አይተን ነበር። የነሱ ፓስተር የሆነ ፕሮቴስታንት ጴንጤ ውስጥ በጣም ብዙ ግብረ ሰዶማውያን እንዳሉ ተናግሮ ነበር ፓስተሩ። በጣም በነውር የታጠቡ የተጨማለቁ ሰዎች ናቸው። እንደማማዘናችሁ ይሄን ዜና አዳምጡልኝ እስቲ አዳምጡ፣ ቶሎ ብላችሁ ሼር አድርጉ። አስቀድሜ ተናግሬ ነበር አሳዳጆች ወደ ጌታ ይመጣሉ ብዬ። ከዚህ በፊት መናፍቃን እያለ የፕሮቴስታንት እምነት ተከታዮችን ሲያሸማቅቅና ሲሳደብ የቆየ ወንድም ከሶሻል ሚዲያ ለምን የጠፋ ይመስላችኋል? የሚገርም ዜና አለኝ። ጌታ ኢየሱስን የግል አዳኝ አድርጎ ተቀብሏል። ይህን መረጃ በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። ጴንጤ ሆነ እንደውም በውስጥ ማስገባታቸው አይገርም? አቤት እውነት ለማስመሰል ጴንጤ ሆነ ውሸታም ሌባ። ብዙዎቻችሁ ሀልወተ እግዚአብሔርን አውቃችሁ ተረድታችሁ የእግዚአብሔርን ሰው መሆን በሚገባ ተረድታችሁ መረጃው የት ላይ ነው ብሉይ ኪዳን አዲስ ኪዳን የሚለውን ሳታውቁ ነው የመጣችሁት አይደል? አባቶች አልተሳሳትኩም። ብቻ የአባቴ የእናቴ እምነት ስለሆነ ነው የምትሉት ብዙዎቻችሁ። በዚህ ዘመን እንዲህ አይነት አባባል በጣም ሞኝነት ነው። የአባቴ እምነት ማለቱ እንዳለ ሆኖ ግን የአባቶቻችን እምነት ርትዕት የሆነችው ተዋህዶ እምነት ምንድናት የሚለውን ቁጭ ብሎ ጊዜ ሰጥቶ መጠየቅ፣ ማወቅ፣ መረዳት፣ ማመን ይገባል። ስለዚህ ወላጆች እባካችሁ ልጆቻችሁን
ሁሉንም ሴቶችንም ወንዶችንም ልጆቻችሁን ሰንበት ትምህርት ቤት አስገቧቸው። ውድ ቤተሰቦቼ እኛ እዚህ ሶሻል ሚዲያ ላይ በአቅማችን እኔ ራሴን ወኬ ሳወራ በአቅሜ እየሰራው ያለሁት ይሄንን ነው። ሶሻል ሚዲያ ላይ ቻናሉን ገብታችሁ ማየት ትችላላችሁ። ኦርቶዶክስ ይሁን ትምህርቶችን እንማራለን፣ ወቅታዊ ጉዳዮችን እናያለን። አባታችን እንዳሉት ቅድስት ቤተክርስቲያን ሄዳችሁ ሰንበት ትምህርት በመሳተፍ እንዲህ አይነት ትምህርቶችን የቤተክርስቲያን ትምህርቶችን አውቀን መከተል አለብን። ተምረን አውቀን መከተል አለብን። ከዛ ውጪ ነው ሶሻል ሚዲያ ላይ ወደ የሚመጡ ከሆነ ኦርቶዶክስ ላይም እኔ በግሌ የምሰራው ይሄንን ነው። አብረን ነው የምንማማረው። እኔ ዲያቆን ነኝና ላስተምራችሁ አይደለም፣ እኔም በመማር ላይ ያለው ልጅ ስለሆንኩ ማለት ነው። አብረን ነው የምንማረው። የዚህ ቻናል ቤተሰብ ሁኑ ምላችሁም ለዚህ ነው። የተለያየ ያልሆነ ነገር ብዙ ጊዜ ከምናይ እንዲህ የቤተክርስቲያን ትምህርቶችን አብረን እንማር በሚል ነው። ዋና ዓላማዬም እሱ ነው። ነይ ትምህርት አብረን መማር የቤተክርስቲያን አውቀን እንከተል የሚለው ነውና ሰብስክራይብ ብታደርጉ ታተርፋላችሁ። ይሄን ጥያቄ መጠየቅ እፈራለሁ። ከስጋው ደሙና ከጸበል ማን ይበልጣል ብዬ መጠየቅ እፈራለሁ። ለምንድነው የምፈራው? ጸበል እንዳትሉኝ ስለምፈራ። ጸበል ቅዱስ ውሃ ነው። ጸበል ምንድነው አልኳችሁ? መለኮት የተዋሃደው ግን አይደለም። ምን የተዋሃደው አይደለም? የእግዚአብሔር ቃል ያረፈበት የተቀደሰ የተባረከ ከደዌ ስጋ ብቻ የሚያድን በሉ እስኪ፣ ከደዌ ስጋ ብቻ በሉ እስኪ የሚያድን ጸበል የተጠመቀ ስጋውን ደሙን ግን ባይቀበል መንግስተ ሰማያት ይገባል። አሁን የተባባለው ነገር ነው። ያልተማረ ሰው ከባድ ነው። ከስጋው ደግሞ ጸበል ሊያስበለጥ ይችላል። አሁን ምዕመናንም አንዳንድ ቦታ ላይ እየታየ ያለው ያ ነው። በቃ ለጸበል ያላቸው ፍቅር ያላቸው ቦታ በጣም አንዳንዴ መምህራችን እፈራለሁ እንዳሉት ነው። የሆነ ከስጋው ደግሞ ይበለጠ ይመስላል። እውነት ብዙ ቦታ ላይ በቃ ስጋው ደግሞ የነፍስም የስጋም መድኃኒት ነው እና ይሄንን በመማር ነው የምናውቀው። ክርስቲያን ከሆናችሁ ይህንን ቪዲዮ በጭራሽ እንዳታሳልፉት፣ ለብዙዎችም ሼር በማድረግ ክርስቲያናዊ ግዴታችሁን ተወጡ። ከላይ የምትመለከቱት ፍሬንች አሜሪካን የሆነው በ2025 መጨረሻ የሚለቀቀው ጸረ ክርስቶሳዊ የሆነው ካርፔንተር ሰን የተሰኘው አዲሱ ፊልም ነው። ይህ ፊልም እንግዲህ ከምናውቃቸው የክርስቶስ ፊልሞችና አስተምሮች እጅጉን ተቃራኒ የሆነ መጽሐፍ ቅዱሳዊ የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስን ያጋንንት መጫወቻ አድርገው ያቀረቡበት ፊልም ነው። እንደሚታወቀው ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናታችን ከቅድስት ድንግል ማርያም ጋር በ3 ዓመቱ በሄሮድስ ምክንያት ወደ ግብጽ በረሃ እንደተሰደደ በኋላም ደግሞ በእደ ዮሐንስ በዮርዳኖስ ወንዝ ሊጠመቅ እንደመጣ ሁላችንም የምናውቀው ታሪክ ነው። ፊልሙን ያዘጋጁት አካላት ግን ከ3 ዓመቱ እስከ 30 ዓመቱ ያለውን ታሪክ ስለማያውቁ ፈጽሞ ከቤተ ክርስቲያናችንም ከክርስትና አስተምሮ ውጪ በሆነ መልኩ በራሳቸው ኢማጂን አድርገው ጌታችን መድኃኒታችን ኢየሱስ ክርስቶስን ኢቭል ደግሞ መጥፎ ካራክተር ሰጥተውት ነው እንግዲህ እዚህ ፊልም ላይ የሰሩት ማለት ነው። በመጀመሪያ እንግዲህ እዚህ ፊልም ላይ የተቀመጡትን ገጸ ባህሪያት እንዲተውን የተመረጡት ሰዎች በራሳቸው ግብረ ሰዶማውያንና ግብረ ሰዶምን የሚደግፉ አካላት ናቸው። ሌላኛው ይህ ፊልም የኢየሱስ ክርስቶስ አምላክነትን ፈጽሞ የካደ ኢየሱስ ክርስቶስ የአብ ባህሪ ልጅ አምላክ መሆኑን እንደማያውቅ እንደማንኛችንም አይነት ሰው እንደነበረ አድርገው ነው እንግዲህ በፊልሙ ላይ ያቀረቡት ማለት ነው። ሲቀጥል ሱፐር ሂሮ ሙቪዎች ላይ እንደምናየው ለምሳሌ ሱፐርማንን ብንወስድ ከሌላ ፕላኔት መጣ፣ አሳዳጊ ቤተሰቦቹ ጋር ነበር፣ በኋላ ላይ ኃይል እንዳለው አወቀ። ልክ ይህንን ዘውግ በመውሰድ ለክርስቶስ በመስጠት አምላክ እንደሆነ እንደማያውቅ ልክ አጋንንት ሲጫወቱበትና ሲፈታተኑት አምላክ እንደሆነ ደግሞ አምላካዊ ኃይል እንዳለው እንዳወቀ አድርገው ነው እንግዲህ ፊልሙ ላይ ያቀረቡት ማለት ነው። ሌላኛው ከመጽሐፍ ቅዱስ ፈጽሞ ተቃራኒ በሆነ መልኩ ድንግል ማርያም ኢየሱስ ክርስቶስን ከወለደች በኋላ ይጠብቃት ዘንድ ከተመረጠው ከእጮኛዋ ከዮሴፍ ልጆችን እንደወለደችና ኢየሱስ ክርስቶስም ዮሴፍ ከድንግል ማርያም ልጆችን እንደወለደ ባወቀ ጊዜ በጠባቂው ደግሞ በእጮኛዋ በዮሴፍ ላይ እንዳመፀና አመፀኛ ልጅ አድርገው በፊልሙ ላይ አቅርበውታል ማለት ነው። በአጭሩ ይህ ፊልም ሆረር ጀነር ውስጥ የሚመደብ ደግሞ አስፈሪ ይዘው ካላቸው ፊልሞች ውስጥ የሚመደብ ፊልም ነውና ይህ ፊልም እርግማንን የሚያወርድ ፊልም ነው። ይህ ፊልም በሀገራችን በኢትዮጵያ ሲኒማ ቤቶች ውስጥ መጥቶ እንደማይታይ ተስፋ አለኝ። ይህንን ቪዲዮ የምትመለከቱ በሙሉ አጥብቃችሁ ልትቃወሙት ይገባል ማለት ነው። ይህንን ቪዲዮ ለብዙዎች ሼር ማድረጋችሁን እንዳትረሱ። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። በእውነት ኢትዮጵያ ውስጥ መቼም አይታሰብም ይሄ ነገር። እኔ አንድ ማለት የምችለው ነገር ለምን ክርስቶስ ላይ ዋይ ለምን ክርስቶስ ላይ ለምን መሐመድ ላይ ለምን ሂንዱ እዛ የህንድ ጣዖታት ላይ ዓለም ላይ አሉ የተባሉ እምነቶች ላይ ለምንድን ነው የማይቀልዱት? ለምን ነው እንዲህ ፊልም አይሰሩት? ለምን ነው ሁሉ ጊዜ ኢየሱስ ክርስቶስ ላይ ለምን? በእውነት መልሳችን የሚሆነው ኢየሱስ ክርስቶስ ትክክለኛ አምላክ ስለሆነ በቃ ለኔ መልሴ ያ ነው። ብቻ ይገርማል ግን ፊልም ላይ ዘፈን ላይ ኤቭሪ ታይም ኤቭሪ ዴይ ሞክ እንዳደረጉ ኢየሱስ ክርስቶስን አንጀት የሚበላ ቪዲዮ ተመልከቱት እስቲ።
ሽኝት ፕሮግራም ላይ ነው። ሚሊኒየም አዳራሽ ሽኝት ፕሮግራም ላይ ነው እንግዲህ ቅዱስነታቸው ቡራኪያቸው ይድረሰና ከልብ አዝነው ሲሰናበቷቸው ነው ያየነው። በጣም ነው የሚወዳቸው። በእውነት የልብ ጓደኛ ነበሩ። ከፎቶ ላይም ልታዩት ትችላላችሁ። ሰሞኑን እየተዘዋወረ ቅድም ካየነው ፎቶ ላይም ልታዩት ትችላላችሁ። ብፁዕ ወቅዱስ አባታችን ምን ያህል እንዳዘኑ። ይህ አይነት አባት ሲያልፍ በጣም ነው የሚያሳዝነው። ከዚህ ጋር በተገናኘ ከሙስሊሞች ጋር በእንዲህ አይነት ማህበራዊ ጉዳዮች መሳተፍ አለብን። ከሙስሊሞች ጋር ያለን ግንኙነት እንዴት ነው መሆን ያለበት የሚባሉ ነገሮችን እስቲ እንመልከት። እዚህ ከሙስሊም ጋር በአንድ ማዕድ መመገብ ይቻላል? በማቴዎስ ወንጌል ምዕራፍ 10 ላይ ያቀረቡላችሁም ብሉ ነው የሚለው። ጌታ ከኃጥአን ከመጸባያን ጋር በመብላቱ ተወቅሷል። ተወቀሰ እንጂ ኃጢአት ግን አይደለም። በሱ ዘንድ ነውር ነቀፋ የሚያስመጣ ነገር አልነበረም። በሰዎች ዘንድ ግን ነውር ተደርጎ ተቆጥሮ ነበር። ስለዚህ በሚያዩዋቸው ሰዎች ዘንድ ነውር ሊሆን ይችላል። ያ ማለት የሚሰናከሉባቸው ሰዎች ካሉ አያድርጉት። የሚሰናከሉባቸው ሰዎች ከሌሉ ግን በእነሱ ዘንድ የሚያመጣው ምንም አይነት የርኩሰት የመተዳደፍ ነገር የለም። ምክንያቱም ይሄ ስጋዊ ማዕድ ነው። በምንም ከሃይማኖት ጋር የሚገናኝ አይደለም። ህብረት ግን ይሌለ ህብረት እኮ ከምን አንፃር መሰለ? እኛ በነገራችን ላይ ከየትኛውም ፍጥረት ጋር ተባብረን እንድንኖር ታዘናል። እንኳን ከሰው ጋር ከእንስሳትም ጋር ቢሆን የሚያስተባብሩ ነገሮች ሲኖሩ ልንተባበር እንችላለን። ሰውንም የምትተባበርበት ጊዜ በጣም ብዙ አለ። በአንድ መንግስት ጥላ ስር ልትኖር ትችላለህ። በአንድ ሀገር ውስጥ ልትኖር ትችላለህ። በአንድ አዳራሽ ልትሰበሰብ ትችላለህ። እያጠበቅከው ስትመጣ በአንድ ማዕድም ተሰብስበህ ልትበላ ትችላለህ። ከጌታ ጋር ከበሉ ከኃጢአተኞች መካከል አንዳንዶቹ ፍቅር ስቧቸው በክርስቶስ አምነው የሞቱ ናቸው። ምናልባትም አንዳንዶቹ ደግሞ በዛው የቀሩ አይሁድ ንጥቂያ ያደረጓቸው የነጠቋቸውም ሰዎች ደግሞ ሊኖሩ ይችላሉ። ሆኖም ግን የሚበልጠው አምነው የመጡት ናቸው። በፍቅር ተስበው ንስሐ የገቡት ናቸው። ጌታም ወደ ኃጢአተኞቹ ማዘንበሉ ከዚህ የተነሳ ነው የነበረው። አንድ ካህን ወደ ዘማውያን ሰፈር የስጋ ፈቃዱን መጎሰም ለራሱ ለነፍሱ ማስገዛት የቻለ ካህን ዘማውያን ሰፈር ላይ ቢያዘወትር ለቤተክርስቲያን ጥቅም ነው። ለምን? መክሮ አስተምሮ የሚመልሳቸው እስከሆነ ድረስ ከኃጢአት የሚጠብቃቸው እስከሆነ ድረስ ነው። በግብራቸው የሚሳተፍ ከሆነ ምንም ጥቅም። መተባበር ማለት እሱ ነው፣ በግብራቸው መሳተፍ ነው። ጌታ ሲኦልም ገብቶ ነፍሳትን አውጥቷልና ነው። ሲኦል መግባት ከአጋንንት ጋር መተባበር ከምንም በላይ ፍቅር ይቅደም ነው። ቅዱስ ጳውሎስ እንዳለው ፍቅር ይቅደም ነው። መምህራችን ሊቀ ሊቃውንት እግዚአብሔር ይስጥልን። ፍቅርን እናስቀድም በማህበራዊ ህይወታችን በሁሉም ነገር። ፒኦቪ ፖይንት ኦፍ ቪው ዩ ሃቭ ቱ ሜክ ኢት ቢፎር አሃዱ። እሺ አሃዱ ሳይባል መድረስ ሲኖርብህ ይላል። ይሄን ቪዲዮ እንመልከት እስቲ። እችን ሩጫ ሁላችንም ሮጠናል። ቅዳሴ ለማስቀደስ ሁላችንም ሮጠናል። ውድ ኦርቶዶክሳውያን ቤተሰቦቼ ቅዳሴ ሌሊት ስለሚገባ ብዙ ጊዜ አርፍደ ከተነሳን ካልደረስን ያው ሩጫ ያለን ዳይሬክሽን። ግን አንድ እኔ የታዘብኩት ነገር በእውነት እንትን መቅረጹ ለምን አስፈለገ? ግን እንዲህ እየሮጥሽ ግን አይ ሐሳቡ መምጣቱ ራሱ እየሮጥሽ ካሜራ አውጥተሽ ትንሽ ልታይ ባይነት ሶሻል ሚዲያ ላይ አሁን ከባድ እየሆነና ገርሞኛል። አሁን ለምን አስፈለገ እያልኩ ነው በቪዲዮ ሳይ ለምን አስፈለገ? እኔ ሐሳቡ አይመጣልኝም። እንዲህ ቅዳሴ የሮጥኩ ካሜራ አውጥቼ ኖ ዌይ። እስቲ ትንሽ እዚህ ጋር የመምህራችን አንዳንድ ስለ ልታይ ባይነት አንዳንድ የተናገሩት ነገር አለ። ሃይማኖት ውስጥ ባሉ በጣም ድብቅና ሽሽግ ነገር በሚፈልጉት ነገሮች ሁሉ ባለፈው በዚህ በእኛው ቤተክርስቲያን በጣም እሱን ላንሳ። እኔ ሌላውን እነ ሄኖክ ሊያነሱ ይችላሉ። ሰዎች ቅዳሴ ሲቀድሱ ተቀርጸው እስከ መላእክ ድረስ ማለት ነው። ይሄ እኮ ቤተ መቅደስ ውስጥ አንድ ሰው አሃዱ ሲል ቤተ መቅደስ ውስጥ ራሱ መጋረጃው እንደተጋረደ ነው። በመጋረጃ የተገረደውን ነገር በስልክ ያወጣዋል። ጭራሽ ለሌላ ላልሆነ ነገር ማለት ነው። ቤተክርስቲያን በመጋረጃ የጋረደችውን እዛ ድረስ ያደረገ እና እንደውም በቤተክርስቲያን ደግሞ ትውፊት ይባላል። አንዱ የትውፊት ትርጉም ድብቅ ሽሽግ ማለት ነው። ምንም ሌላ እንትን ማያስፈልግ። ምክንያቱም አሁን ለምሳሌ ሶሻል ሚዲያ ላይ እኔ ሃይማኖታዊ ነገሮችን ላንሳ። አንድ ሰው ስርዓት አምልኮ የሚፈጽመው ለእግዚአብሔር ነው።
እንጂ እየፈጸመ መሆኑን ለማሳወቅ አይደለም። ማለት ለእግዚአብሔር የሚያደርገው ለሰዎች ካደረገው ከንቱ ነው፣ እግዚአብሔርም አይቀበለውም። ለዚህ ነው የራሱ በወንጌል እንደዚህ ያደረገ ፈሪሳውያንን እና እናንተ ግብጾች እና ጻፍና ፈሪሳውያን በሰዎች ትታዩ ዘንድ ብሎ ይገልጻል። ራሱ ለመታየት ብሎ ካደረጉት በእግዚአብሔር ዘንድ ተቀባይነት የለውም። አንድ በዚህ እንኳን ለሰው አሳይተውት ማለት አንድ በጣም ደስ የሚለኝ ታሪክ አለ በዚህ በገዳማውያን ተጋድሎ ውስጥ እና አንድ ሰው በጣም መንፈሳዊ ደብዝ ያለው መንፈሳዊ ከመሆኑ የተነሳ በጣም ጥልቀት ያለው መንፈሳዊ ሕይወት ከመኖሩ የተነሳ እንባ ሀብት ተደርጎ ተሰጠው። በማንኛውም ስለሚያየው ነገር በርህራሄ በጸሎት እግዚአብሔርን በማድነቅ ያለቅሳል። እና ግን አንድ ቀን ምን ሐሳብ መጣበት? እንባዬን ላጠራቅመው የሚል ሐሳብ መጣበት ይላል። እና ከዛ እንባው ማጠራቀም ጀመረ በእቃ። ሐሳቡ ምንድነው? አንድ ቀን እግዚአብሔርን ይሄን እንባዬን አሳየዋለሁ እና ስለዚህ እንባዬ ብለህ ማረኝ እለዋለሁ ብሎ ነው ሰውዬው። ግን ይሄ ሰውዬ ሁሉን እንባዎቹን ደግሞ ማጠራቀም አልቻለም። ተመስጦ በሚጸልይበት ሰዓት ይረሳውና እንባዎቹ መሬት ላይ ይጠባጠባሉ፣ ልብሱ ላይ ወይም ደግሞ በጨርቆ ሲጠርግ ደግሞ ጨርቆ ላይ የሚሆኑ አሉ። እና በኋላ መሞቻው ሲደርስ ራእይ አየ። ራእዩ ምንድነው? እሱ ሊሞት ለፍርድ ሲቀርብ እንባውን ይዞ በእቃ ይቀርባል። እና ሰውየው እባክህ ስለዚህ እንባ ብለህ ይቅር በለኝ ብሎ ሲቀርብ መልአኩ ደግሞ ሌላ በትልቅ እቃ የተጠራቀመ እንባ ይዞ ቀረበ። እና አይ እሱን እንኳን እንዲታይ ብለህ ያጠራቀምከው ስለሆነ ዋጋ አታገኝበትም፣ ግን እነዚህ መሬት ላይ የተንጠባጠቡትና በእጅ የጠረቃቸውን አጠራቀምልሃለሁ ብሎ በትልቅ እቃ አመጣለት ይላል ማለት እና ሲያርመው ነው ለመታየት ያደረከው ነገር ይሄ ምንም ርባና የለው ነው ማለት። ሃይማኖት መሰረታዊ ትርጉሙ ለእግዚአብሔር ብቻ መታየት ነው። በስመ አብ ወልድ የሚገርም ትምህርት ቃልዮትን ያሰማል መምህራችን መምህር ብርሃኑ አድማስ። እና ታይታ ተረዮ ይባላል በግዕዙም ታይታ ፈላጊነት በተለያየ ሶሻል ሚዲያ ከመጣ በኋላ በቃ ሁላችንም ላይ አለ ብዬ አስባለሁ። በእውነት ማንንም ላይ ብሌም ወርጅን መጠቆም አልፈልግም። ከኔም ጀምሮ የታይታ በቃ አለብን። እግዚአብሔርን ብቻ መድኃኒዓለም በሸርነቱ ዋጋችን አያሳጣን። በቃ እያገለገልን እንቀርጻለን ኤቭሪ ታይም ኤቭሪዌር ዋጋችን አያሳጣን መድኃኒዓለም ልል ምችለው ይሄንን ነው። ማይፖስት አሁን ቤተክርስቲያን ሄዶ እዚህ ከናንተ ማል ማይፖስት አለ። የትም ቦታ ስንሄድ እንፖስታለን እኮ ዛሬ ንክስ ሲሆን ፎቶ እየተነሳን እንፖስታለንና ዋጋችን አያሳጣን። በእውነት ከባድ ነው። መምህራችን ቃልዮትን ያሰማል። ውድ ቤተሰቦች እዚህ ጋር የቅድም አስተዋወቂያቸው የነበረ ሻለቃ አትሌት ኃይሌ ገብረስላሴ ሰሞኑን ትንሽ መናገር የሆነ ቪዲዮ አለ። እስቲ ይህ መርጌታ ናቸው እኒ አሁን የምታያቸው እና እስቲ ጥሩ ምላሽ ሰጥተዋል፣ እንመልከት። ሀብታም አይጸድቅም ተብሎ ተጽፏል። እኔ የትጋት ተጻፈ አላውቅም። እኔ ይሄ ነገር ፈጽሞ ተቀብየው ማላቅ። እንደውም ድህነት ነው እንትን ኃጢአት ለኔ እሱ ነው ኃጢአት። አትሌቱን እንደሰማችኋቸው እንግዲህ ባለጸጋ አይጸድቅም የሚለውን የጌታን ትምህርት ተቀብየው አላውቅም፣ አልቀበለውም። ሀብታም ነው መጽደቅ ያለበት፣ እንደውም የማይጸድቀው ድሃ ነው ሲሉ አድምጠናል ማለት ነው። እንግዲህ ከሳቸው ንግግር የተነሳ ብዙ ሰዎች ላይ ጥያቄ እንዳይፈጥርባቸው ከቃሉ በመነሳት ግልጽ የሆነ ማብራሪያና ምላሽ እሰጥበታለሁ ማለት ነው። ከዚያ በፊት ግን የተወደዳችሁ ኦርቶዶክሳውያን 5 ሰከንድ እሰጣችኋለሁ። ቪዲዮውን ላይክ አድርጉ። ላይክ ያላደረጋችሁ ላይክ እንድታደርጉልኝ እፈልጋለሁ። ምክንያቱም እየታየ አይደለም የምለቀው ቪዲዮ ሪፖርት በዝቶበታል ማለት ነው። ወደ ቃሉ ስመጣ ቃሉን የምናገኘው በማቴዎስ ወንጌል ምዕራፍ 19 ቁጥር 24 በማርቆስ ወንጌል 10:17 እና በሉቃስ ወንጌል 18 ሲሆን ቃሉም እንደዚህ ይላል። ይቀልል ይህልፍ ገመል እንተ ስቁረተ መርፍ እምባኤል ይባ ውስተ መንግስተ እግዚአብሔር። ባለጠጋ ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀላል ሲል ጌታችን ኢየሱስ ክርስቶስ አስተምሯል ማለት ነው። ይህም የተባለበት ምክንያት እንግዲህ ኢየሱስ ክርስቶስ በሚያስተምርበት ጊዜ አንድ ወጣት ባለጠጋ መጣና መምህር ሆይ የዘላለምን ሕይወት አገኝ ዘንድ ምን መልካም ነገር ላድርግ አለው። ጌታ ኢየሱስም መለሰና ትእዛዛትን ፈጽም አለው። ወጣቱም እነዚህን እስከ ሕፃንነት የጀምሬ ጠብቄያቸዋለሁ፣ ሌላ የቀረኝ ምንድነው ሲል ጌታ መለሰና አሐቲ ተርፈተከ፣ አንዲት ነገር ቀረች፣ ፍጹም ልትሆን ብትወድ ሂድና ያለህን ሽጠህ ለነዳያን ስጥ፣ መዝገብን በሰማያት ታገኝ ዘንድ ና ተከተለኝ ሲለው ያ ወጣት እያዘነ እየተከዘ ወደ ቤቱ ሄደ። ለምን እያዘነ ሄደ ከተባለ ሀብቱ ብዙ ስለነበረ ማለት ነው። እዚህ ላይ የምንመለከተው እንግዲህ የሀብታሞችን ጥሪና የሐዋርያትን ጥሪ ነው። ሐዋርያት ጥሪ ሲደረግላቸው በማቴዎስ ወንጌል ምዕራፍ 4 ቁጥር 18 በምንመለከትበት ጊዜ ጌታችን ኢየሱስ ክርስቶስ በገሊላ ባሕር አጠገብ ሲያስተምር 2 ወንድማማቾችን አሳ ሲያጠምዱ ያገኛቸዋል። ስማቸውም
ስምዖንና እንድሪያስ ይሰኛሉ። እነሱን ሲጠራቸው መረባቸውን ትተው ተከተሉት። እዚያው ምዕራፍ ላይ ሳንወጣ ቁጥር 21 ላይ ስትመለከቱ ደግሞ ዮሐንስና ያዕቆብ የተባሉ ከአባታቸው ከዘብዴዎስ ጋር መረባቸውን እያስተካከሉ አሳ ሲያጠምዱ አገኛቸው። እነሱን ጥሪ ሲያደርግላቸው ዘብዴዎስ አባታቸውንም መረባቸውንም ጥለው ምንም አይነት ነገር ሳያመነቱ ክርስቶስን ሲከተሉት አይጸድቅም የተባለው ሀብታም ደግሞ ና ተከተለኝ ሲባል ጥሪውን ችላ በማለት ሀብቱን መርጦ ሲሄድ እንመለከታለን። ስለዚህ አይጸድቅም የተባለው ሀብታም እንደዚህ አይነቱ ሀብታም ነው ማለት ነው። ገንዘቡ ጣዖት የሆነበት በገንዘቡ ተመክቶ ሀብት ማማ ላይ ቁጭ ብሎ ሀብት የሰጠ እግዚአብሔር መሆኑን የረሳ ባለሀብት አሁንም መንግስተ ሰማያትን እንኳን መግባት ይቅርና አያያትም ማለት ነው። አያችሁ፣ ሐዋርያት ሲጠሩ አባታቸውን፣ እናታቸውን፣ መረባቸውን፣ መርከባቸውን የተሰማሩበትን የሥራ ዘርፍ ሁሉ እንክት እርግፍ አድርገው ትተው ሲከተሉ ባለሀብቱ ግን እያዘነ እየተከዘ ወደ ቤቱ ተመለሰ። አይጸድቁም የተባሉት እንግዲህ እንደዚህ አይነት ባለሀብት ናቸው ማለት ነው። አንዳንድ ባለሀብቶች አሉ በሀብት ማማ ላይ ተቀምጠው ሀብት የሰጠ እግዚአብሔር መሆኑን፣ ጤና የሰጠ እግዚአብሔር መሆኑን የረሱ የተከማቸው ሀብት ወይም ደግሞ ያከማቹት ሀብታቸው በእነሱ ጥረት የመጣ በእነሱ ጠዋት ማታ መድከም የመጣ የሚመስላቸው ሃይማኖት የሌላቸው ባለሀብቶች አሉ። ስለዚህ ቃሉ የሚሰራው እንደነዚህ ላሉ ባለሀብቶች ነው ማለት ነው እንጂማ ታዲያ ሀብት የሰጠ እግዚአብሔር መሆኑን ተረድተው ከሀብታቸው ላይ ቀንሰው የእግዚአብሔርን ለእግዚአብሔር አስራት በኩራታቸውን የሚያወጡ ቤተክርስቲያን የሚያንጹ የሚያሳንጹ ነዳያንን የሚረዱ በሀብታቸው መልካም ነገር የሚያደርጉ ባለሀብትማ ታዲያ ቦታቸው የት ነው ካላችሁኝ ከጻድቃን ከሰማዕታት ጋራ በገነት በመንግስተ ሰማያት ነው ማለት ነው። ቃልዮትን ያሰማልን። ሀብታም መንግስተ ሰማያት አይገባም የሚለው ቀጥታ ቢወሰድማ እኮ ሁላችን ጉድ ሆነናል ማለት በውጭም በተለያየም እናንተም ውድ ቤተሰቦች ሁላችንም ምንሰራው ምንለፋው እዚህ ዓለም ላይ ሰርቫይቭ ለማድረግ ቢቻለን ሀብታም ለመሆን ማን ሚጠላል? ሀብታም ሆነን ሀብታም ለመሆን ነው ምንጨረጨረው ምንሰራው እና ሀብታም መሆን ሲኦል ቢያስገባ ኖሮ ሁላችንም ጉድ ሆነን ነበር። አይታቸው አይደል ትርጓሜ እንዴት እንደሚያቀና አንድምታ ትርጓሜዎች እንዲቀርበው መማር ለዚህ ይጠቅማል። እና ኃይሌ ገብረስላሴ ሻለቃ አትሌት ኃይሌ ገብረስላሴ እንዴት ይሄን እንዳልተረዳ ገርሞኛል። ሰንበት ትምህርት ቤት ላይ ያደገ የቤተክርስቲያን ሰው ስለሆነ ማለት ነው። እና በልጅነታችን ነው ይሄን ሁላችንም የተማርነው። ንፉግ ሀብታም ለድሃ ማይራራ በሀብቱ በገንዘቡ ድሃ የሚበድል ክፉ የሚያደርግ ክፉ ነገር የሚሰራ በቃውን ወንድ መምህራችን እንደጠቀሱት እንደዛ አይነት ሀብታም ነው መንግስተ ሰማያት አይገባም የተባለው። ብዙ ጊዜም ብር የሰው ልጅ ብር ሲኖረውም ከእግዚአብሔር ይርቃል ተብሎ ይታሰባል። እንደምታውቁት ሰው ትንሽ ብር ስናገኝ ሲመቸን ወደ እግዚአብሔር አንቀርብምና በብር መልካም ነገር ከሰራ ድሆችን ከረዳ መልካም በጎ ስራዎችን ከሰራ ማንም ይከለክል የለምና ኃይሌ ገብረስላሴ ሜቢ የምታይ ከሆነ ለብዙ ነገር አራያችን ቅድም ብያለሁ ምትሆን ሰው ስለሆንክ ይሄንን ወደ መምህራን ቀርበ ነገሩን ተረድተህ ትቀበላለህ ብለን ተስፋ እናደርጋለን። እኔ አልቀበልም እንደዛ አይነት ነገር የሚል ነገር የድፍረት ቃል ስለተናገረ ማለት ነው። ውድ ቤተሰቦቼ እንደተከታተላችሁት እጅግ በጣም ድንቅ የሆኑ ቪዲዮዎችን ነው ዛሬ የተመለከትነው። ስለ ሁሉም ነገር እግዚአብሔር አምላካችን ይመስገን። ሰብስክራይብ ካላደረጋችሁ ኦርቶዶክስ ቲቪ ሰብስክራይብ አድርጉ። ቤተሰብ ሁኑ። እወዳችኋለሁ። እግዚአብሔር በቀጣይ በሰላም ያገናኘን። ደህና ሁኑልኝ።